እንደገና ደግሞ እድል አግኝተናል። እግዚአብሔር እንደገና አምላክ ነው አይደል? ያ እና ጌታ ይባረክ ስለ ሁሉም ነገር። እንደምትመለከቱት አይ ቲንክ I don't know ባለፈው አመት የጀመርነው ነበር። እንግዲህ አሁን አዲስ አመት ነው አይደል? ባለፈው አመት የተስፋውን ዘር ወይም የተስፋው ቃል በሚል አንድ ሁለት ሳምንት ተከታታይ ነገር ተመልክተን ነበረ። እሱን ዛሬ እንግዲህ አንድ ሰው ተጋብዞ ነበረ እንዲያገለግለን። የተጋበዘው ሰው አልቻለም። ክፍተቱ ሲገኝ እንግዲህ በጎደለ ለመሙላት በዚህ አለን። ግን እግዚአብሔር አይጎድልበትም አይደል? አሜን አሜን። እንግዲህ ሁልጊዜ እንደምናደርገው የምንማረው ወንጌል ነው፣ የምንማረው ክርስቶስን ነው። ሌላ አጀንዳ የለኝም። እኔ ምንም አጀንዳ የለኝም። አጀንዳዬ ወንጌሉ ብቻ ነው። ዳሴ ስለዚህ ከዚህ ወንጌል ጋር መሰፋት የሚፈልግ ሰው ጆሮውንም ልቡንም ሰጥቶ ያደምጣል። ሌላ ፖለቲካ የለውም ወንጌሉ። እግዚአብሔር ፖለቲካ ካለው ወይም ፓርቲ ካለው ፓርቲው ክርስቶስ ብቻ ነው። ሌላ አጀንዳ ፍላጎትም ቅባትም አያስፈልገውም። ምክንያቱም ክርስቶስ ማለት ምን ማለት ነው? በቃ ስለዚህ እግዚአብሔር አንድ የተቀባ አለው። እርሱ ማን? ክርስቶስ። የዕብራውያኑ ጸሐፊ ምዕራፍ 1 ላይ እንደሚለው እግዚአብሔር ለአባቶቻችን በብዙ ጎዳና በብዙ መንገድ በነቢያት በኩል ተናገረ፣ በዘመን መጨረሻ ግን ለእኛ በልጁ በኩል ተናገረ። ስለዚህ ከልጁ የሚበልጥ ቅባት፣ ከልጁ በኋላ የሚመጣ ሌላም ቅባት የለም። አሜን። ከቀባንም እግዚአብሔር የሚቀባን በእርሱ ምን ባለው ነው? በተቀባው ነው። ስለዚህ ይህን ቅባት ደግሞ እግዚአብሔር ሲሰጥ ልዩነት አላደረገም። የሆነ ከመካከላችን ከፍ ያለ ቅባት ያገኘ ደግሞ ሌላው ዝቅ ያለ ያገኘ የለም። ምክንያቱም ቅባቱ ስንት ስለሆነ? አንድ ስለሆነ። ሰዎች ለራሳቸው የተለያየ ስልጣንና ቅባት ሊሰጡ ይችላሉ። በወንጌላችን ግን ይህ ስለ እግዚአብሔር እርም ነው። እግዚአብሔር የቀባው አንድያ ልጁ ነው። ለዚህ ነው እሱ ምን አለ? ለድሆች ወንጌልን እሰብክ ዘንድ ለታሰሩትን መፈታትን እሰጥ ዘንድ ምን አድርጎኛል አለ? አቤት ቀብቶኛልና አለ። ስለዚህ የምናገለግለው የተቀባውን ነው እንጂ የተቀባሁትን እኔን አይደለም። የምንሰብከው የተቀባውን እርሱን እንጂ የተቀባ የሚባል የሆነ የእግዚአብሔር ሰው የምንለውን ሰውዬ አይደለም። ግን የምንሰብከው ምን ያላለን? የተቀባለን መሲሁ ይመጣል እያሉ እነርሱም እኮ ያ የተቀባው ሲመጣ እያሉ ይጠብቁት ነበረ። እና መጽሐፉ ምንድነው የሚለን? የሆነ የተስፋ ዘር አለ። ዘር መቼም ስለ ለኢትዮጵያውያን ስለ ዘር መናገር ብዙም አያስፈልግም። በዘር ምክንያት ስንት አበሳችንን እንደበላን ታውቃላችሁና ዘር በጣም ቅርባችን ነው። ምን ማለት እንደሆነ ለሁላችንም የተለያየ ትርጉም አለው። ግን ምንጭ ነው አይደለም? የሆነ ነገር መገኛ ነው ዘር። እና መጽሐፍ ቅዱሱ የሆነ ተስፋ የተገባለት ዘር አለ ይላል። ለምሳሌ ባለፈው የወሰድነው አብርሃምን ነበረ እና ምዕራፍ 12 ላይ ዘፍጥረት ላይ አብርሃምን እግዚአብሔር ሲያገኘው አብርሃም ብቻውን ነበረ። ምንም እንኳን አብርሃም የ75 ዓመት ሽማግሌ የነበረ ቢሆንም ፍላጎት ነበረው አብርሃም። ያንን ፍላጎት ከባለቤቱ ጋር ሆኖ ማሟላት አልቻለም፣ ማግኘት አልቻለም። ስለዚህ እግዚአብሔር ወደ አብርሃም መጣ። አሁን እግዚአብሔር ወደ አብርሃም ሲመጣ አብርሃም በራሱ የሞከራቸው ብዙ ነገሮች ነበሩት። በእርሱ እንዳልሆነለት አውቋል። ስለዚህ ሌላ ምን ይፈልጋል?
ያ የሚፈልገውን ነገር ከራሱ ማግኘት ያልቻለውን ነገር የሚሰጠው ይፈልጋል። እሱ ጋር የለም አብርሃም ጋር። ስለዚህ እግዚአብሔር ግን መጣና አብርሃምን ምን አለው? እየባረኩ ባርካለሁ የብዙ አሕዛብም ምን አባት አደርጋለሁ። አብርሃም እኮ የብዙ አይደለም የአንድ ልጅ አባት የመሆን ፍላጎት ነበረው። እሱን ማግኘት አልቻለም። ያ አንድ ልጅ ብርቅ ሆኖበታል። ግን እግዚአብሔር ወደ አብርሃም ሲመጣ ምን አለው? የብዙ አሕዛብ ምን አባት አደርጋለሁ አለው። ልጅ ላለው ሰው ቢሆን ይሄ የተነገረው ብዙ አይደንቅም፣ ብዙ አይገርምም። ምክንያቱም ምን ይላል ያ ሰው? ምናልባት ልጆቼ ብዙ ልጆችን ምን ያደርጉ ይሆናል? ያፈሩ ይሆናል፣ ይወልዱ ይሆናል። ስለዚህ ስለሱ እየተናገረ ነው እግዚአብሔር ይላል። ግን አብርሃም እግዚአብሔር ለአብርሃም ሲነግረው አብርሃም ጋር ምንም ነገር አልነበረም። ታሪኩን ለእናንተ መደጋገም አያስፈልግም። ሳራ ራሷ እስክትስቅ ድረስ ማለት ነው አይደለም? ምንድነው ያሳቃት ሳራ? ያ እግዚአብሔር የሚለው ነገር እሷ ጋር እንደሌለ ስላወቀች እኮ ነው። በእሷ አቆጣጠር፣ በሰው አቆጣጠር፣ በሰው ነገር ሁሉ ነገር የእሷ ነገር ምን ብሏል? አብቅቷል። ስለዚህ እግዚአብሔር ወደ አብርሃም ሲመጣ አብርሃም ጋር ያለውን ነገር ሊያበዛ አይደለም የመጣው። አብርሃም ጋር ምንም ነገር የለም። አብርሃም ጋር እግዚአብሔር የመጣው በራሱ መንገድ ነው፣ በራሱ ኃይል ነው። አሜን። አብርሃምን አይቶት አይደለም የመጣው እግዚአብሔር። ማንን አይቶ ነው? ራሱን አይቶ ነው። ከአብርሃም የሚገኝ ነገር አይደለም፣ ከሳራ የሚወጣ ነገር አይደለም። አንድ ልጅ ሲጠብቅ ለነበረው ሰውዬ አበዛሃለሁ አሉ። የብዙ አሕዛብ አባት አደርግሃለሁ አሉ። ካንተ ወገን ይወጣል አለው፣ ካንተ ትውልድ ይወጣል አለው። ይህን የተባለው ሰውዬ ምንም የሌለው ሰው፣ እንደገና ደግሞ የሚገርመው ከነበረው ነገር እንኳን አለው ከሚለው ከዘመድ ከወገኖቹ እንኳን ምን በላለው? ተለይተህ ውጣ አለው። እንዴት ነው ለመብዛት ብቻህን መውጣት? ለመብዛት ብቻህን መውጣት፣ ተለይተህ ውጣ። ሎጥን አስከትሎ መውጣቱን ትመለከታላችሁ። ምን ያህል የሰው እንትን እንደያዘው አብርሃምን ታያላችሁ። ግን እግዚአብሔር እንደዛ ሁሉ እንኳን አልፈለገውም። የፈለገው አብርሃምን ብቻውን ነበር። ሌላ አንድ ሰው ተመልክተናል፣ ዳዊትን። ነቢዩ የዳዊት አባት ቤት ሄዶ እግዚአብሔር ከልጆች መካከል አንዱን ንጉሥ ለማድረግ እንዳደርግ እንድቀባ አዞኛል አለው። እሴይ ልጆቹን ሁሉ በእሱ አይደለም ልጆቹን ሁሉ አቀረበ። እግዚአብሔር ይመርጣቸዋል፣ ለንጉስነት ይሆናሉ ብሎ ያጫቸውን ልጆቹን አቀረበ። ግን እግዚአብሔር የፈለገው ከነርሱ መካከል አልነበረም። አይገርማችሁ? አሁንም ዳዊትን ወይም ንጉስ ፈልጎ እግዚአብሔር የሄደው የልጆቹን ቁመና፣ ተክለ ሰውነታቸውን ወይም የነበራቸውን የትምህርት ደረጃ ወይም ስለ አካባቢው የነበራቸውን ንቃት ፈልጎም አልነበረም። አባቱ ግን በዛ ደረጃ በዛ መንገድ ለንግስና ይበቃሉ ብሎ ስላሰበ ዳዊትን ረስቶት ነበር። ያ እግዚአብሔር የፈለገው ዳዊት እንኳን በአባቱ ፊት እንደምናምንቴ ተቆጥሮ ነበር። ግን ያንን ዳዊትን እግዚአብሔር ምን አለው? መንግስትህን ለዘላለም አጸናዋለሁ አለው። ለማንም ያላለውን ነገረው። ዙፋንህን ለልጅ ልጅ አደርገዋለሁ አለው። በአባቱ የተናቀውን በአባቱ የተተወውን ትንሽ ነው የተባለውን ዳዊትን ምንድን ነው ማለት ነው? እግዚአብሔር ወደ እሴይ ቤት ሲመጣ ምንድን ነው የተመለከተው? የፈለገው ነገር ምንድን ነው ማለት ነው? ከሰው የጠበቀው ነገር አልነበረም። በሰው የሚሆን ነገር አይደለም ማለት ነው አይደል? መልአኩ መጥቶ ማርያምን ትወልጃለሽ፣ ካንቺ የሚወለደውም ቅዱሱ የእግዚአብሔር ልጅ ይባላል ሲላት ማርያም ያለችው ነገር ትዝ ይላችኋል? ወንድ ሳላውቅ ይሄ እንዴት ይሆንልኛል? ወንድ ብታውቅ ኖሮስ
ምን ማለት እንደሆነ ይገባቸዋል አይደል? ወደ ድንግል ሴት ነው የሄደው እግዚአብሔር። መልአኩን የላከው ድንግል ወደ ነበረች ሴት ነው። ምን ማለት ነው? ምንድነው ያ የሚነግራችሁ? ምንድነው የሚነግራችሁ? አሁን የሚመጣው ነገር መልአኩ የሚላት ነገር ከማን ያልሆነ ነው ማለት ነው? ከሰው ያልሆነ ነው ማለት ነው። መጽሐፉ በግልጽ እየነገረን እንደዚህ ለሆነው ሰው ዜግነት አውጥተውለት እሱ አይሁዳዊ ነው እስራኤላዊ ነው ይሉናል። ነው እንዴ? እንዴት ነው እስራኤላዊ የሚሆነው? እንዴት ነው አይሁዳዊ የሚሆነው? ወንድ ሳላውቅ እንዴት ይሆንልኛል አለች። ኢየሱስ ጌታ ነው። ዕብራውያን 6:13 ላይ እንደዚህ ይላል፣ እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ፣ እያበዛሁ አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጠው ይምላሉና። ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ ይላል። ምን አለው አለ? እግዚአብሔር ለአብርሃም ተስፋን በሰጠው ጊዜ ተስፋ ሰጥቶታል። ምንድን ያለው? እየባረኩ ባርካለሁ፣ እያበዛው አበዛሃለሁ ብሎ በማን የማለው? ለምንድን ነው በራሱ የማለው? ምክንያቱም ከአብርሃም የሆነ ምንም ነገር የለም። አሁን የነገርየው እዛ የተስፋው ወይም የተስፋው ዘር ወይም የተስፋው ቃል መገኛ ራሱ ማን ብቻ ነው? እግዚአብሔር ብቻ ነው። ከሱ የሚበልጥ ነገር በእውነትም ደግሞ አብርሃም ሁሉን ነገር ፈልጓል፣ ሁሉን ነገር አድርጓል፣ ሁሉን ነገር ሞክሯል። አሁን ግን የመጣው በራሱ የታመነ አካል ብቻ ነው እና ምን አደረገ? በማንም ከእርሱ ሊበልጥ የሚችል ምንም ነገር ስለሌለ በራሱ ማለት ምን እንደሚያደርግለት ይህንን ተስፋውን እውን እንደሚያደርግለት እና መጽሐፉ ምን አለን? እርሱን ከታገሰ በኋላ ምኑን አገኘ? ተስፋውን አገኘ። እንዴት ነው አብርሃም ተስፋውን ያገኘው? እየባረኩ ባርካለሁ እያበዛሁም አበዛሃለሁ ብሎት ነው አይደል? እና የኛ ሀገር ሰዎች ወንጌሉን ሲሰብኩ ይሄንን የአብርሃምን መባረክ የአብርሃምን መብዛት በከብት በበጎችና በፍየሎች ይቆጥሩታል። እውነት ነው። እንደዛ ከሆነ አብርሃም ብዙ በጎች፣ ብዙ ከብቶች፣ ብዙ አገልጋዮች ነበሩት፣ አግኝቷል። ግን ልቡን የጣለው አብርሃም በሱ አልነበረም። ወይም የአብርሃም በረከት በዛ የተያዘ አልነበረም። ሳራን ደግሞ ተመልከቷት። ምዕራፍ 11 ቁጥር 8 ላይ እንደዚህ ይላል ስለ እሷ ሲናገር፣ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ።
መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩትን የሞተን ሰው እንኳን ከመሰለው ከስንቱ ምንድነው የሚለው ከአንዱ ተወለዱ። አሁን አብርሃም ምን ተስፋ እንዳደረገ ተመልከቱ። ውጣ ሲባል ከብት አልነበረም ተስፋው፣ የሆነ በገንዘብ መባረክ አልነበረም ተስፋው፣ በነገሮች መባረክ አልነበረም ተስፋው፣ ወይም የሆነ ቦታ ወስዶ እግዚአብሔር እዛ ቦታ ላይ የሆነ ከተማ ይፈጥርልኛል ብሎም አልነበረም ተስፋ አድርጎ የወጣው አብርሃም ተስፋ ያደረገው አንድ ነገር ነው የሚለን አይደል? ምን ቁጥር 10 ላይ መሰረት ያላትን እግዚአብሔር የሰራትን የፈጠራትን ምን ከተማ ይጠብቅ ነበርና። አብርሃም ቢወጣ የሚያገኘው ምን አይነት ከተማ ነው? በሰው ምን ያለ ከተማ ነው አይደለም? በሰው የተሰራ ከተማ፣ ወይም ደግሞ ወጥቶ በያዘው ወረቨር እሱ ካለው በያዘው ነገር በነበረው ነገር የሆነ እንትን ይሰራል፣ የራሱን ከተማ ይሰራል። ነገር ግን አብርሃም የወጣው ከተማም ለመስራት አልነበረም፣ ወይንም ደግሞ የሆኑ ሰዎችን ከተማ ወይ ወሮ ያንን ከተማ ደግሞ የራሱ ስለማድረግም አልነበረም የወጣው። አብርሃም ይጠብቅ የነበረው እግዚአብሔር የሰራትንና የፈጠራትን ከተማ ነበር ይላል። የሚወርሰው የእግዚአብሔርን ከተማ እንደሆነ ተረድቷል አብርሃም። ስለዚህ በሄደበት ቦታ ሁሉ አለን እንደምን ኖረ? እንደ መጻተኛ። ምን አይነት ሰው እንደ መጻተኛ እየኖረ እንደነበረ ገብቷቸዋል? ምን አይነት ሰው? ምን የተባለ ሰው? የብዙ አሕዛብ አባት አደርግሃለሁ የተባለ ሰው፣ የሚጣሉህን እጣላቸዋለሁ የሚረግሙን ረግማቸዋለሁ የተባለ ሰው እርሱ በድንኳን ኖረ ይላል። እንደ መጻተኛ ደግሞ ብቻውን አይደለም ይላል። እንደ መጻተኛ ይኖረው እሱ ብቻ አይደለም። ከማን ጋር ኖረ ይላል? ይኸው እንግዲህ እሱ ብቻውን አይደለም አይደል? ለእንግዶች እንደሚሆን ቁጥር 9 ላይ በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ምን ከሚሉ ከሚወርሱ ጋር ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። አብርሃም መጻተኛ ነበረ። አሁን የመጣለት ነገር የተገባለት ነገር ይስሐቅን በማግኘት አልቆመም። ይስሐቅን ብቻ አይደለም ያዕቆብንም እንኳን በማግኘት ምን አላለም አልቆመም። ይኸው ይስሐቅም ያዕቆብም በምን ተቀመጡ እያለን ነው? እንደ መጻተኛ። ለምንድን ነው እንደ መጻተኛ የተቀመጡት? የነበሩበት ሁኔታ፣ የነበሩበት ነገር፣ የደረሱበት ከተማ፣ የገቡበት፣ የወጡበት፣ የያዙት፣ የጨበጡት ሁሉ ያ የተባለላቸው ተስፋ እንዳልሆነ ወይም ከሱ ጋር ሲመዛዘን ምን እንደማይደርስ ተረድተዋል ማለት ነው። ስለዚህ እያላቸው እንደሌላቸው ሆኑ። የተገባቸው ሆነው ሳለ እንዳልተገባቸው ሆነው ራሳቸውን ቆጠሩት ነው አይደል? ሙሴን ደግሞ ተመልከቱት እንዴት እንደሆነ። የእዛው ዕብራውያን መጽሐፍ ምዕራፍ 3 ላይ ሙሴን ደግሞ ታገኛላችሁ። ይቅርታ ምዕራፍ 11 ቁጥር 23 ላይ ዕብራውያን 11 23 ላይ ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት፣ የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ
የፈርዖን ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሱን ቁጣ ሳይፈራ የግብፅን አገር የተወው በእምነት ነበር፣ የማይታየውን እንደሚያየው አድርጎ ጸንቷልና። አጥፊው የበኩር ልጆችን እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። ሙሴን ደግሞ ተመልከቱት። እድል ተመችቶት ነበር አይደል? ሁኔታዎች፣ አጋጣሚዎች ተፈጥረውለት ነበር። የማን ልጅ ሊባል? የፈርዖን ልጅ አይደለም፣ የንጉስ ልጅ ሊባል በቤተ መንግስት ውስጥ ሊኖር ነው አይደለም? ነው ያደገው ሙሴ። ወገኖቹ ከቤተ መንግስቱ ውጪ የባሪያን ህይወት ሲኖሩ፣ እርሱ ግን በቤተ መንግስት ውስጥ እንደ ልጅ ነበር። ምንም እንኳን በውጪ ያሉት ሰዎች ወገን እሱ ቢሆንም፣ ነገር ግን እሱ የተለየ ሁኔታ ተመችቶለት በቤተ መንግስት ውስጥ ሲኖር ነበር። ውጪ ያለው ሰው የሚደርስበት ስቃይ፣ የሚደርስበት መከራ፣ የሚደርስበት መገፋት እሱ ጋር አልነበረም። እሱ የንጉስ ልጅ ነው። ውጪ ያሉ ሰዎች ናቸው የሙሴን ህይወት ምን ሊሉ የሚችሉት? ሊመኙ የሚችሉት አይደል? ሊናፍቁ የሚችሉት። ውጪ ያሉ ሰዎች ሙሴን እየተመለከቱ እንዴት እግዚአብሔር ቢወደው ነው የሚሉት። የተባረከ ሰው ነው የሚሉት። ምክንያቱም ወይም ደግሞ ልጆቻቸውን ይዘው የኛም ልጆች እንደው እንደዚህ ወይ በወንዝ ላይ እንጣላቸው እንዴ፣ ምናልባት ንጉስ ያገኛቸው ይሆናል። ሎተሪ እንደደረሰው ትልቅ ነገር እንደሆነለት ሰው ነበር ሙሴ ሰው የሚያየው። ቤተ መንግስት ውስጥ ያሉ ሰዎች በፍጹም በየትኛውም መንገድ ውጪ ያለውን ህይወት ሊናፍቁ አይችሉም ነው አይደል? እነሱ የንጉስ አስቴርም ያለችው እንደዛ ነው። ንጉስ ስለወደደው እንዲህ ይደረግለታል እና ሙሴ እንዲህ የሚደረግለት ሰው ነበር። ግን መጽሐፉ እንደዚህ ይላል። ሙሴ ቁጥር 24 ላይ ካደገ በኋላ፣ እዛውም ካደገ በኋላ ነው የፈርዖን ልጅ እንዳይባል በእምነት እምቢ አለ። ምክንያቱም ውጪ ሙሴ የሚያየው ነገር ምን የሚል አይደለም የበለጠ አይደለም የሚያየው፣ የተሻለ ነገር አይደለም የሚያየው፣ የሚታየውም ነገር። ስለዚህ ሊማረክ አይችልም። በእሱ አቅሉን ሰጥቶ ከዚህ ያኛው ይሻለኛል ሊል አይችልም። ግን እምቢ ያለው በእምነት ነው። የማይታየውን ምን የምናደርግበት ነገር ነው። እምነት እንደሚታይ አድርገን የምንቆጥርበት ነው። ሰው ሙሴ ከዛ ከባርነቱ ጀርባ ያለ ነገር ነው የተመለከተው ማለት ነው አይደል? ባርነቱ ውስጥ ያሉ ሊመለከቱ የማይችሉትን ነገር እሱ ተመለከተ። ቤተ መንግስት ውስጥ ያሉ ሊመለከቱ፣ ሊገባቸው፣ ሊረዱት የማይችሉትን ነገር፣ እብድ ነው እንደ ይሄ የሚያስብላቸውን ነገር ሙሴ ተመለከተ እና የፈርዖንን ምግብ ላለመብላት እምቢ አለ ይላል። ትኩር ብሎ ምን ብሏልና ብድራቱን ትኩር ብሎ ተመልክቷል። ምንድን ነው ብድራት? ብድራት ማለት ምንድን ነው? ነው አይደለም? አይገርም? ሙሴ ውጪ ሊወጣ ነው። አሁን ከቤተ መንግስቱ ሊወጣ ነው። የፈርዖን ልጅነቱን አሁን ሊጥል ነው። ካባውን ሊያወልቅ ነው። ውጪ እንዳሉት እንዳንዱ ሊሆን ነው። ግን በዛ ውሳኔ ውስጥ ቢያልፍም ሙሴ የተመለከተው የሚደርስበትን መከራ አይደለም። ወደ ውጪ ቢወጣ የሚያገኘውን ነገር አይደለም የተመለከተው፣ ብድራቱን ተመልክቷልና። ግን ብድራቱን በማግኘት ውስጥ ብዙ ነገር እንዳለ ተረድቷል። ምን አላለን? የንጉሱን ቁጣ ሳይፈራ የግብፅን አገር የተወው በእምነት ነበር፣ የማይታየውን እንደሚያየው አድርጎ ጸንቷልና። የማይታየውን እንደሚያየው አድርጎ ጸንቷልና። ስለዚህ ሙሴን የፈርዖን ቁጣ አሁን ሊመልሰው አይችልም። ለምን? ከፈርዖን ቁጣ
በላይ የሚያየው ነገር አለ እና ደስ እኔ ከየት እንደመጣ ራሱ ይገርመኛል። ስለ ማንን ተመልክቷል ነው የሚለን? አንድ እንትን ነበረች ቁጥር 27 ላይ ከግብፅ ብዙ ገንዘብ ይልቅ የቀረበለት የነበረውን ነገር ተመልከቱ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። ሲወጣ የሚኖረው ሀብት ምን እንደሆነ ተመልከቱ። ስለ ክርስቶስ ምን ባለጠግነቱ፣ ለሙሴ የሚሆንለት ባለጠግነት፣ ብልጽግናው ብልጽግና ነው። ለእኛ ድህነት፣ መገፋት፣ መነቀፍ እንዴት ብልጽግና ይሆናል? ብልጽግና ነው። እና ሙሴ ክርስቶስን ተመልክቷል ማለት ነው ነው እኮ ይለናል። ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሚሆን አሁን የሚመጣው ነገር፣ አሁን ሙሴም የተመለከተው ነገር፣ አብርሃምም የተመለከተው ነገር፣ ዳዊትም የተመለከተው ነገር፣ ሊመጣ ያለው ነገር የነበሩበትን የሚያስረሳ የነበረበትን የሚተው አብርሃም 75 ዓመት ሙሉ የኖረበትን አገርና ስፍራ ነው ለቆ የወጣው። ሰው ይመስላችኋል አሁን የሚያንስ ነገር ከነበሩበት ነገር የሚያንስ ነገር ለማግኘት ከፈርዖን ቤተ መንግስት የሚያንስ ነገር ጠብቆ ሙሴ የወጣ ይመስላችኋል? ምንም እንኳን ለሰው ባይገባም፣ ምንም እንኳን ሰው ሊረዳው ባይችልም ብድራቱን ምን ብሎ ተመልክቷልና ሰው የሆነ ምን አለ ማለት ነው። የሆነ ብድራት አለ፣ የሆነ የሚመጣ ነገር አለ ማለት ነው። ሳራም ኦኬ ወልዳለሁ በቃ ያለችው የሚሞተውን ስጋ ወይም ለሞት የቀረበውን ያን ስጋ ብትመለከት ኖሮ እንደማይሆን ይገባታል አይደለም ነው? እንደዛ ነው ያለን እኮ። ግን በእምነት ያ የሚሞተውን ስጋ የባሏንም መድከም ሳትመለከት በምን በእምነት በእምነት ሰው የሆነ የተመለከቱት ነገር አለ ማለት ነው። የሆነ የሚያዩት ነገር ነበር ማለት ነው። የሆነ የሚጠብቁት ነገር ነበር ማለት ነው አይደለም? ሌላ አንድ እንትን አለ መሰለኝ ገላትያ ላይ ገላትያ ምዕራፍ 3 ቁጥር 6 ላይ እንግዲህ ቅድም ሙሴ ክርስቶስን ተመልክቷል አለ። ክርስቶስን በመመልከቱ ምክንያት ከእግዚአብሔር ሕዝብ ጋር መጣልን አይደለም መረጠ። አሁን ደግሞ እዚህ ተመልከቱ ምዕራፍ 3 ቁጥር 6 ላይ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ምን ያመነ ይመስላችኋል? አብርሃም ምንድን ነው ያመነው? የተስፋውን ቃል አምኖ አይደለም? ተስፋ መጣለት፣ ያንን አመነ። የመጣውን የተስፋ ቃል ነው ያመነው አብርሃም። አሁን አብርሃም ከሱ እንዳልሆነ ከሱ እንደማይሆን ገብቶት ማለት ነው። በዚህ በሚመጣው ቃል በተገባልኝ ተስፋ ይሆናል ብሎ ራሱን ለምኑ ተወ ማለት ነው። ራሱን ምኑ ላይ ያደረገ ማለት ነው። አሁን ይህ ሰውዬ የሚኖረው ለራሱ አይደለም ነው አይደለም? አሁን የሚጠብቀውም ከራሱ አይደለም። በሆነ በኩል እንደዚህ አድርጌ የሆነ እንትን ስሌት ሰርቶ የሆነ ግራፍ አውጥቶ ምናምን አይደለም። ከአሁን በኋላ አብርሃም ራሱን የተወው፣ ራሱን የጣለው፣ ራሱን ያስገዛው ለመጣለት ምንድን ነው? የተስፋ ቃል ነው። በቃ ከሱ እንዳልሆነ ተረድቶታል። ስለዚህ የራሱን ነገር ቀድሞም ዘግቷል አብርሃም። አሁን ደግሞ ጭራሽ ምን አደረገ?
የነበረበትን አካባቢ ያደገበትን ቤተሰቦቹን ወገኑን ትቶ ወጣ። ምን ሊያረግ የወጣ ይመስላችኋል? ይህንን የተስፋ ቃል ምን ሊያረግ? ሊያገኝ። ወደዛ እኮ ነው የወጣው። አገሩን የተወው በምን ነበር አለን? በእምነት። እና እንደ መጻተኛ መኖር ጀመረ። በድንኳን መኖር ጀመረ። ምን እየጠበቀ? ሰው አብርሃም አሁን ከራሱ አይደለም የሚጠብቀው፣ ከውጪ የሚመጣ ነው የሚጠብቀው ማለት። ለዛማ ቢሆን ራሱ የሆነ ከተማ ይሰራ ነበር ምናምን፣ አልሰራም። እግዚአብሔር የሰራትን ከተማ ግን ምን ይል ነበር? ይጠባበቅ ነበረ። ስለዚህ ይሄዳል። ሁልጊዜ አብርሃምን ስታዩት በመንገድ ላይ ነው። ወዴት ነው አብርሃም እየሄደ ያለው? መድረሻውን ሳያውቅ እንዴት ይሄዳል? ኖ መድረሻውን ምን ይላል? መድረሻውን ያውቃል አይደለም? ወዴት እንደሚሄድ አያውቅም። ወዴት እንደሚሄድ አያውቅም። ግን ምን እያደረገ ነው? እየሄደ ነው። መድረሻው ምን እንደሆነ ግን ገብቶታል። ወዴት እንደሆነ የት እንደሆነ ባይገባውም ግን እግዚአብሔር የሰራት ከተማ አለች ብሏል። ሌላው በጣም የሚገርም ነገር ተመልከቱ። በስተርጅና ወራት ይስሐቅን ካገኘው በኋላ የአብርሃም እምነት አሁንም በይስሐቅ ላይ እንዳልሆነ ተመልከቱ። በተሰጠው ነገር ላይ አይደለም አብርሃም እምነቱን ያደረገው፣ በሰጪው ላይ ነበር እምነቱን ያደረገው። ስለዚህ ልጅ ነው አውጣውና ሰዋልኝ አለው። ይሲ አሁን አብርሃም የታመነው በይስሐቅ ቢሆን ይስሐቅን ይዞ ከእግዚአብሔር ጋር ይጣላ ነበር፣ ይከራከር ነበር። እንዴት እንደዚህ ትለኛለህ ይለው ነበር። እምነቱ ግን ይስሐቅ አይደለም። እምነቱ ማን ላይ ነው? እግዚአብሔር ላይ ነው እኮ። ይስሐቅን ለመተው ለማረድ ለመሰዋት ልጁ ራሱ እስኪጠይቀው ድረስ የት አለ? ሁሉን ነገር አዘጋጅተናል፣ በጎ የት አለ ይለዋል። አብርሃም ይስሐቅን አይደለም ያገኘው፣ እሱ አይደለም ያገኘው። ይስሐቅ የተሰጠው እንደሆነ ያውቃል። ግን ይሄ ስጦታው ከሰጪው እንደማይበልጥ ተረድቶታል። ስለዚህ በይስሐቅ ሕይወት መፍረድ የሚችለው ማን ነው? አብርሃም አይደለም። ማን ነው? ሰጪው ነው። ምክንያቱም ይስሐቅ የሰጪው ነው እንጂ የማን አይደለም? የአብርሃም አይደለም። ስለዚህ አብርሃም ጋር ጥያቄ አልነበረም። ቢፈልግ ይታረድ፣ ቢፈልግ በሕይወት ይኑር። ስለ ይስሐቅም ፈርጆን አይደለሁም ብሏል እና ይዞት ወጣ። ልጁ የታለ ሲለው ግድ የለም እግዚአብሔር ምን ይላል? ያዘጋጃል። በስተርጅና ያዘጋጀው ያገኘው ልጁ ላይ በስተርጅናው ያገኘው ልጁ ላይ በስተርጅናው ወይም ሽምግልናው አይደለም ምን ያደረገለት ይስሐቅን። ሽምግልናው አይደለም ይስሐቅን ያስገኘለት ነው አይደለም። እምነቱም አይደለም ይስሐቅን ምን ያደረገለት ያስገኘለት። ይስሐቅን ያስገኘለት ራሱ እግዚአብሔር ነው። አንዳንድ ሰው በሱ እምነት የሆነ ነገሩ የሚያዝ በሱ እምነት የሆነ ነገሩ የሚለቀቅለት ይመስለዋል። ነው እግዚአብሔር ወደ አንተ ሲመጣ ራሱን አምኖ ነው የሚመጣው። እግዚአብሔር ወደ አንተ ሲመጣ፣ ወደ ነገርህ ሲመጣ፣ ወይም ወዳለህበት ሁኔታ ሲመጣ ያንተን ነገር አለኝ የምትለውን ነገር ቆጥሮ ይዞ በፍጹም እግዚአብሔር አይመጣም። እንዲህ አይነት እግዚአብሔር የለም። እግዚአብሔር ወደ አንተ ወደ ቤት ሲመጣ ማንንም ዘመድ አለው፣ ወገን አለው፣ ሰው አለው ብሎ አይመጣም። እግዚአብሔር ወደ አንተ የሚመጣው ራሱን ብቻ አይቶ ነው። እና ሰው ሊያብድ ይችላል፣ ሰው ሊገረም ይችላል። ይስሐቅ በስተርጅና የተገኘ ሰው ነው። በስተርጅና የተገኘ ልጅ ነው። እንዴት ነው? አንዳንድ ሰው የእግዚአብሔርንም እንትን ይጠይቃል። አብርሃምን ለመፈተን ብሎ ነው ይላል። አይደለም። እግዚአብሔር በክፉ ምን አይልም። ነገሩኛ እግዚአብሔር በክፉ ሰውን ምን አይልም፣ አይፈትንም። ግን ይስሐቅን ይዘውታል። አብርሃም በይስሐቅ ታምኖ ቢሆን እንዳልኳችሁ የብዙ አሕዛብ አባት አይደለም። እሱ ምን ይል ነበር? ይቆም ነበር እኮ። ኢየሱስ ጌታ ነው። እና እንደዚህ ይላል፣ እንዲሁ አብርሃም በእግዚአብሔር አመነ እና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት ከምን የሆኑት? ኢየሱስ ጌታ ነው። ከእምነት የሆኑት የአብርሃም ልጆች እንደሆኑ ወቁ። ከምን የሆኑት? አሁን እንዲህ ስለ አብርሃም ስንናገር የአብርሃም ብቻ እንዳልሆነ መጽሐፉ እየተናገረ ነው እኮ። ሌሎችም አሉ። ምን የሆኑ? ሌሎችም አሉ። እንደማን የሆኑ?
እነዚህ የአብርሃም ልጆች እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ቅድም ሙሴ ክርስቶስን ትኩር ብሎ ምን ብሏል አለ? ተመልክቷል አለ። አሁን ደግሞ አብርሃም ጋር እዩ። እግዚአብሔር የመጀመሪያው ሰው አለ ምን የተሰበከለት? ወንጌል የተሰበከለት ሰው። ወንጌል የጀመረው በማቴዎስ ወንጌል ይመስለዋል። ኖ ወንጌል የጀመረው በማቴዎስ ወንጌል አይደለም። ወንጌል አብርሃም ቤት ነው የጀመረው። ኢየሱስ ጌታ ነው አይደል? አብርሃም ቤት ነው። እግዚአብሔር መጥቶ ወንጌል ለአብርሃም ምን አደረገለት? ሰበከለት። ምንድነው ወንጌል? ምንድነው ለአብርሃም የተሰበከለት ወንጌል? በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ከአመነው ከአብርሃም ጋር ይባረካሉ። አሁን መጽሐፉ የሚለው ስለ አብርሃም የሚለው ሁሉ ስለሆኑ ሰዎችም እየተባለ ነው ማለት ነው። ምን ስላሉ? ካመነው ከአብርሃም ጋር ለአብርሃም የተሰበከው ወንጌል የሚሰበክላቸው አሉ ማለት ነው። አብርሃም እንዳመነው ምን የሚሉ አሉ ማለት ነው? የሚያምኑ አሉ ማለት ነው። አብርሃም እንዳደረገው የሚያደርጉ አሉ ማለት ነው። አብርሃም እንዳደረገው እንደጠበቀው እግዚአብሔር የሰራትንና የፈጠራትን ከተማ የሚጠብቁ አሉ ማለት ነው። አብርሃም እንዳደረገው በድንኳን የሚኖሩ አሉ ማለት ነው። አብርሃም እንዳደረገው ራሳቸውን እንደ መጻተኛ የሚቆጥሩ አሉ ማለት ነው። አብርሃም እንዳደረገው ከነርሱ ሳይሆን እግዚአብሔር የሚያደርግ ወይም ከእግዚአብሔር የሚሰጥ ነገር እንደሆነ የሚያውቁ አሉ ማለት ነው። ምን ማለት ነው? ልባቸውን ባላቸው በባንክ አካውንታቸው ላይ የማያኖሩ፣ በሚቆጥሯቸው በወገኖቻቸው በዘመዶቻቸው የማያደርጉ፣ በራሳቸው መስል የማያደርጉ፣ ባላቸው እውቀት ባላቸው ነገር የማይታበዩ፣ ነገር ግን በእርሱ በማን ላይ? ምክንያቱም አብርሃም ያደረገው ያንን ነው። እግዚአብሔር የፈጠራትንና የሰራትን ከተማ ይጠብቅ ነበርና። ስለዚህ አብርሃም አመነ እግዚአብሔርን፣ እምነቱ ምን ሆኖ ተቆጠረለት። ለዚህ ነው አይደለም እንደዚህ ይላል፣ እንኪያስ ይላል አይደል? ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ የተነገረ አይደለም ይላል። ስለማን ነው እንጂ? ስለኛም ነው እንጂ ስለማን ብቻ አይደለም? ስለ እርሱ ብቻ። ቁጥር 15 ላይ አንድ ልጨምር፣ እዛው ገላትያ ላይ ነው። ወንድሞች ሆይ እንደ ሰው ልማድ ላለው የሰው እንኳ ቢሆን እርግጠኛውን ኪዳን ማንም አይነቅም ወይም አይጨምርበትም። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ለማንና ለማን? ለአብርሃምና ለዘሩ ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም። ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። አሜን። እርሱም ክርስቶስ። ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ እስኪያፈርስ ድረስ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ርስቱ በሕግ ቢሆን እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። መካከለኛውም ለአንድ ብቻ አይደለም፣ እግዚአብሔር ግን ስንት ነው? አንድ ነው። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆን በእውነት ጽድቅ ከሕግ በሆነ ነበር። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ሁሉ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቷል።
ምንድነው የሚነግረን እዚህ? የሰው እንኳን ቢሆን አለ ማንም የማንንም ኪዳን ምን አይልም አይንቅም፣ ወይም ምን አይልም አይጨምርበትም አይደል? የሰው ቃል ኪዳን ላይ የሰው ኪዳን ላይ ሌላ መጨመር አይቻልም። ምክንያቱም ሰውየው ያልሰጠው ስለሆነ አይደል? ሰውየውም አይገደድም በዛ። ማንም አይደፍርም። ግን ይሄ አሁን የምናወራው ኪዳን እግዚአብሔር ለማን ስለሰጠው ነው? ለአብርሃምና ለዘሩ ኪዳን ሰጠ አለ። ምን አይነት ኪዳን ነው የሰጠው? ግን ኪዳኑን ሲሰጥ ተስፋውን ሲሰጥ እግዚአብሔር ለዘሮችህ አላለውም ይላል። ለአብርሃም የተስፋውን ቃል ሲገባለት ለአንተና ለምን ነው ያለው? ለዘርህ ነው ያለው። ግን እንደምታውቁት አብርሃም ብዙ ዘር ነበረው። መጽሐፉን ስታነቡ የኬጢያዊቷን እንኳን አግብቶ ስንት ልጆች ወለደ ይላል። በኋላ እዛ ጋር ደግሞ እስማኤል አለ፣ ከአጋር የተወለደ አለ። አሁን እግዚአብሔር ስለሱ ምን አላለም? ኪዳኑ ስለማን አይደለም። ምን አለን እዚህ? የሰው እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም። ስለዚህ አንጨምርም ማለት ነው። ዩሲ ለዘርህ ያለውን ነው ለዘሮቹ ነው ብለን ለሁለቱ ምን አናረግም? እግዚአብሔር የገባውን ኪዳን አናካፍልም። ምክንያቱም ያኛው ከስጋ ነው፣ ከአብርሃም ነው የተወለደው ያኛው ነው አይደለም። ግን ለዘርህ የተባለው በማን በኩል የሚመጣ ነው? በእግዚአብሔር የሚመጣ ነው አይደለም። ከእግዚአብሔር የሚመጣ ነው፣ እግዚአብሔር የሚሰጠው ነው። ለዛ እኮ ነው ያቺ ሴት ወንድ አላቅም ስትለው መልአኩ ምን አላት? ግድ የለሽም ከአንቺ የሚወለደው የማን ልጅ ይባላል? ቅዱሱ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ወደ አንቺ ይመጣል፣ ይጸልልልሻል። ስለዚህ በማን በኩል አይደለም? ዮሴፍ እንዳለ አውቃለሁ፣ ግን የምትወልጂው በማን አይደለም? በዮሴፍ በኩል አይደለም። በዮሴፍ በኩል ከማርያም ለሚወለደው ልጅ ይሄ ኪዳን አይሆንም። እግዚአብሔር ኪዳኑን እየሰጠ ያለው ከማን ስለሚሆነው ነው? ከእሱ ስለሚሆነው ነው። ታዲያ እንዴት ነው ዜግነት የምናወጣለት? ለዚህ ከማን ለሆነው? ይሄ የሰው ዘር አይደለም እኮ። ይህ ሰውዬ አባቱ የምናውቀው አይደለ? የጠራቢው ልጅ አይደለም? እናቱ ብለዋል እኮ አይደል? ግን ነው እንዴ የጠራቢው ልጅ ነው? ንገሩኛ። የጠራቢው ልጅ ነው ወይ? ታዲያ ኢየሱስ ማንን ይመስላል? እንዴት ነው ያን ቆንጆ የሆነ መልከ መልካም ነጭ አምጥተን የለጠፍ ነው? ታዲያ እንዴት ነው? ከየት አገኘ ነው? በየት አየ ነው? በየት መጣልን እንደዛ አይነት መልክስ? ምክንያቱም የሚወለደው የልዑል ልጅ ነው አይደለም? እና እዚህ ጋር በጣም ሲሪየስ ነው የገላትያው ጸሐፊ። ኖ ስለ ብዙዎች አይደለም፣ ስለ አንድ ነው የተናገረው። ለዘርህ ነው ያለው። ከዛ አሁን የአብርሃም ኢሚዲየት ዘሩ ማን ነው? በዚህ በኪዳኑ ስትመለከቱ ይስሐቅ ነው አይደለም? ይስሐቅ ነው። ግን ጳውሎስ እዚህ ምን ይላል? ለዘርህም ይላል። እርሱም ቁጥር 17 ላይ እርሱም ክርስቶስ። ምንድነው ታዲያ ያ የተስፋው ዘር ወይም የተስፋው ቃል ምን ነበር ማለት ነው? የአብርሃም እኮ ብዙ አባት መሆን፣ የብዙ አሕዛብ አባት መሆን ነው አይደል? መባረክ እኮ ነው። እንደዚህማ ከሆነ እኮ በረከቱም ምኑም ማን ቤት ሊቀር ነው? አብርሃም ቤት እኮ ሊቀር ነው። ግን አሁን መካፈል አለ። የማንን በረከት? የአብርሃምን በረከት። የአብርሃምን በረከት ታዲያ እንዴት ነው የምንካፈለው? እንዴት ነው የምንካፈለው? መጡና ኢየሱስን ምን አሉት? እየሰበከ ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 8 ላይ ይመስለኛል። ያመኑት አይሁድ ይላል። አይሁድ ናቸው። ከዛ ደግሞ ከአይሁዱም ከፍለው ደግሞ ምን አረጉ? አሁን ምንድን ነው የሚያምኑት? አሁን የሆነ ሃይማኖት እያስለወጣቸው አይደለም ማለት ነው አይደለም? አይሁድም ቢሆኑ ምን ማለት አለባቸው? ማመን አለባቸው። ካላመኑ የማን ልጆች አይሆኑ? ግን እነሱ እኮ ምን ብለዋል? እኛ የማን ልጆች ነን ብለዋል? የአብርሃም ልጆች ነን ብለዋል። የአብርሃም ልጅነት እኮ አሁን አይሁዳዊ በመሆን አይደለም ማለት ነው፣ እያወራንለት ካለው እውነት አንጻር ማለት ነው አይደለም? የተስፋውን ቃል ለማግኘት የሚያስፈልገው አይሁዳዊነት አይደለም። በሕግ ቢሆን አለ አይሁዳዊነቱ ምን ይል ነበር?
ያነበብነው ይመስለኛል አይደል? ቁጥር 22 ላይ ሕግ ተሰጥቶ ቢሆንስ ይላል። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ አይደል? በእውነት ጽድቅ በምን በሆነ ነበር? ቁጥር ኦኬ ከ21 ጀምረን እናንብበው። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕጉ ምን አይቃወምም? ንገሩኛ። የተስፋውን ቃል አይቃወምም። ግን ሕጉ ምኑ አይደለም? ሕጉ ምን አይደለም? ሕጉ ምኑ አይደለም? የተስፋው ቃል አይደለም። ሕጉ እኮ አድርግና አታድርግ ነው። የሰውን ምንድን ነው የሚጠብቀው? ስለዚህ ከሰው ነው ማለት ነው። የሆነ ሰው ነው የሚያደርገው። መቀጣትህንም እንትን ማድረግህንም ታውቀዋለህ ማለት ነው። ምን በማድረግ ያ የተስፋው ቃል ሊሆን አይችልም። የተስፋው ቃል አይደለም ማለት ግን የሚቃወመው አይደለም ማለት። ከዛስ ሕያው ሊያደርገው የሚቻለው ሕግ ተሰጥቶ ቢሆን በእውነት ጽድቅ ከሕግ በሆነ ነበረ። ነገር ግን በኢየሱስ ክርስቶስ ከማመን የሆነው ምን የሆነው? ከማመን የሆነው የተስፋው ቃል ለሚያምኑ ይሰጥ ዘንድ። ስለዚህ ከዛ ከሕጉ ወይም ከአብርሃም ወይም ከዛ በመወለድ ወይም ከአይሁድ ምድር በመፍለቅ የዚህ የተስፋ ቃል ምን መሆን አይቻልም። ምክንያቱም ስለምኑ አይልም ብለናል ቅድም። ለዘሮቹ አይልም። ለአንዱ እንደሚነገር ግን ለዘርህም ይላል። ስለዚህ ከብዙ እዚህ ከአይሁዳዊነት ወጥተው ወደ አንዱ ዘር ምን ማድረግ አለባቸው? መግባት አለባቸው። እና ወደ ኢየሱስ መጡ እያስተማረ። ያመኑትንም አይሁድ እንደዚህ አላቸው ኢየሱስ፣ እውነትን ብታውቁ እውነት አርነት ያወጣችኋል። እነሱ ደግሞ ምንድን ነው ብለው የሚያምኑት? የአብርሃም ልጆች ነን ብለው ነው የሚያምኑት። ስለዚህ የአብርሃም ልጅ ማለት ደግሞ ምን ማለት ነው? እየባረኩ ባርካለሁ፣ ይሄ በረከቱ ያለው ማለት ነው። አይደለም? ራሱን የማን ዘር ያደረገ? የእግዚአብሔር ዘር ያደረገው ማለት ነው። ለኢየሱስ ነው የሚሉት እኮ እኛ ጋር ነው ምኑ እያሉ ነው። እኛ የተስፋው ዘር ነን፣ ለተስፋው ዘር እኛ ቅርብ ነን። ሂድና ይህን ወንጌል እዛ ንገራቸው፣ ለአሕዛቦቹ ንገራቸው። እኛማ ምን ያልነን? እንደዛ እኮ ነው ያሉት አይደል? ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ትሆናላችሁ ናችሁ፣ እውነትንም ታውቃላችሁ፣ እውነት አርነት ያወጣችኋል። እነርሱም መልሰው የሚሉትን ነገር ስሙ። የአብርሃም ዘር ነን፣ ለአንድስ እንኳ ከቶ ባሪያዎች አልሆንም፣ አንተ እንዴት አርነት ትወጣላችሁ ትለናለህ አሉት። የማን ዘር ነን? የአብርሃም ዘር። ቡልጋ ስትሄዱ እኔ ተክለ ሃይማኖት ዘር ነኝ የሚል ሰው ታገኛላችሁ። አሁን እነዚህ ደግሞ ትምክህት አላቸው። እውነት ነው እኮ ምን ያደርጋል? ያስመካል። ግን ችግሩ ምንድን ነው? እነሱ የአብርሃም ዘር ቢሆኑም ምኖቹ አይደሉም፣ የተስፋው ቃል ዘር አይደሉም፣ ወይም ወራሾች አይደሉም። እና ኢየሱስ እንደዚህ ይላቸዋል ቁጥር 34 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እላቸዋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ ወይም ታደርጋላችሁ። ስለዚህ ስንት አባት አያችሁ እዚህ ጋር? አሁን የኢየሱስ አባት የእነርሱ ምን አይደለም? አባት አይደለም። ስለዚህ ከምኑ ውጪ ናቸው ማለት ነው? ከተስፋው ቃል ከዛ የአብርሃም ዘር ነን እያሉ የአብርሃም ዘር አይደሉም። መልሰውም ይቀጥላሉ። ቁጥር 39 ላይ መልሰውም አባታችን አብርሃም ነው አሉት። ኢየሱስም
የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው፣ እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልተናገርኩም። ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ አላቸው። ምኖቹ? አይሁዶቹን፣ ምርጥ ዘሮቹን። ኢየሱስ የማን ልጆች ናችሁ አላቸው። በዛ በደም የመጣ ነገር በምናምን የመጣ ነገር እኮ ቢሆን እውነታቸውን ነው። መግቢያ ላይ ሲናገር የነበረው ነገር ለካ ለዚህ ነው። እግዚአብሔር ያን ደም ፈልጎ አይደለም፣ በሆነ ዘር በኩል አይደለም የመጣው። እግዚአብሔር ራሱን ይዞ ነው ወደ አብርሃም ቤት የመጣው። እነሱ ግን ዘሩ አብርሃም መስሏቸዋል። ኖ፣ ዘሩ ማን ጋር የነበረ ነው? እግዚአብሔር ጋር የነበረ ነው። ለካ አሁን እውነተኛውን አብርሃም እያገኘ ነው። የዘሩን ምንጭ እያገኘ ነው አይደለም? ኢየሱስ ምን አለ? እኔ ከማን ወጥቼ? ከእግዚአብሔር ወጥቼ ምን ብያለሁና። እንደውም በኋላ እኮ ያስባላቸውን ነገር ይነግራቸዋል። አብርሃም አላቸው ቀኔን ያይ ዘንድ አይደለ? ምን አለ? አየም። ምን አለው? ደስ አለው አላቸው። አንተ 30 ዓመት ያልሞላ ሰው አብርሃም ቀኔን አይቷል ትላለህ አሉት። አሜን። ሰው አሁን የአብርሃም ዘር ታዲያ እንዴት ነው የምንሆነው ማለት ነው? እንዴት ነው ከዚህ የተስፋው ቃል ወይም የተስፋው ዘር የምንካፈለው? ለዚህ ነው ኤፌሶን ላይ ጥሉን ገደለው እንደዚህ ያደረገው ይልና ከዛስ ከሁለታቸው ስንት ሰው? አንዱን ምን አይነት ሰው? አዲስን ሰው ይፈጥር ዘንድ ይላል። ሃሌሉያ። ለተስፋው ቃል ምኖች አይደለንም ማለት ነው። ምክንያቱም የተስፋው ቃል ለሚያምኑ ምን ይባል ዘንድ ይሰጥ ዘንድ። ያው የሃይማኖት ቤት የክርስቶስን የኢየሱስን ልደት ያከበረ ነው። ልክ እነዛ ሰዎች የአብርሃም ዘር ነን እንዳሉ ማለት ነው አይደለም? ቀኑን እያከበርን ደግሞ ከቀኑ ጌታ ጋር ደግሞ መተላለፍ እንዳይሆን ማለት ነው። እና ስጦታው እጅግ ምን ሊያረገን መጣ? ምን ሊያረገን መጣ? እሺ ጨርሰናል። እንጸልይ። ኢየሱስ ጌታ ነው። ተነሱ እስቲ በእግሮቻችሁ ቆሙ። መቼም በእጃችሁ አትቆሙም፣ ቆሙ በእግራችሁና ስምዖን የሚባለው ሰው ይህን ሲጠባበቅ ነበር ይላል። እግዚአብሔር ለእስራኤል ያዘጋጀውን መጽናናት እስኪያይ ድረስ ሞትን እንዳያይ በመንፈስ ተረድቶ ይላል እና አቀፈውና ግን በኋላ አሁን በቃኝ አለ። በቃ አሁን አግኝቼዋለሁ፣ አይቼዋለሁኝ አለ፣ ዳስሼዋለሁኝ አለ። ከአሁን በኋላ ውሰደኝ አለው። ሙሴ ትኩር ብሎ ብድራቱን በመመልከቱ የነበረበት ምቾት የነበረበት ነገር ለመተው አላስፈራውም። ስለዚህ ለክርስቶስ ስለመነቀፍ የፈርዖንን ቤት ተወ። አብርሃም ሽምግልናውን ረሳ። ሳራ የሞተ ነገሯን ረሳቸው። ራሷን ጣለች። በእግዚአብሔር መታመን ጀመረች። የምንፍጨረጨርበት እንደው የምንፍጨረጨርበት አለን የምንለው ነገር ካለን ዛሬ በእግዚአብሔር ፊት ሁሉን እንተዋለን። ሃሌሉያ። ያ ካንተ የሚመጣው ካንተ የሆነው ካንተ የመጣው ሃሌሉያ። ትምክህታችንን በሱ ላይ ብቻ እናደርጋለን። እሱ ከቀናችን ይበልጣል፣ ከዓመቱ ይበልጣል። እሱ ከሁሉ በላይ ነው። ኢየሱስ ጌታ ነው። ሃሌሉያ። እሱ ከነገር ሁሉ በላይ ነው። ሃሌሉያ አሜን። እሱ ምንም ሊይዘው የማይቻለው ነው። ጌታ ይባረክ። ሃሌሉያ። ሰው የሚበልጥ ተስፋ አለን፣ የተሻለ ተስፋ አለን።
እግዚአብሔር የፈጠራትን የሰራትን ከተማ የምንጠብቅ ነው። አገራችን በሰማይ ነው በላይ ነው የምንልን ኢየሱስ ጌታ ነው። አባት ሆይ እናመሰግንሃለን። የሚበልጥ ነገር ስላለ የሚበልጥ እውነት ስላዘጋጀህልን ከአንተ የሆነ ስለተዘጋጀልን ተስፋችን ስለመጣልን ተስፋችን በእኛ መንደር በእኛ ሰፈር በእኛ ቤት ስለመጣ በእኛ ሕይወት ከእኛ ሰማይ ስለሚወርድ አባት ሆይ እንባርክሃለን። ለዚህ ስላደልከን ለአብርሃም የሰበከውን ወንጌል ወደ መታየት በእኛ ስላመጣ ቃል ሥጋ ሆነ እንደሚል ጌታ ሆይ በእኛ ስለተዋሃደ በእኛ ስለተወለደ እንባርክሃለን፣ እናመሰግንሃለን። ጌታ ሆይ ስለዚህ ኅብረት ስለዚህ መገናኘት እንቀድስሃለን። በመካከላችን ልጅህን ስለቀደስከው ንጉሡን ስላሳየህን አባቱ እርሱን ያንን የዋሃውን በግ በመካከላችን ስለሳልከው ልጅህን ከፍ ከፍ ስላደረግከው አባት ሆይ እንባርክሃለን። ደግሞ ከአብርሃም ጋር በእምነት አንድ ስላደረከን የአብርሃም ጽድቅ የአብርሃም እምነት ወደኛ ስለሆነልን ለእርሱ እምነቱ ጽድቅ ሆኖ እንደተቆጠረለት የእኛንም ጌታ ሆይ እምነታችንን ስለቆጠርክልን ሃሌሉያ በፊትህ ጻድቃን ስላደረከን ጌታ ሆይ እንባርክሃለን። መታመናችን በአንተ ላይ ስለሆነ ራሳችንን በአንተ ላይ ስለተውን ጌታ ሆይ እናመሰግንሃለን። አሁን እኛ የኛ ስላልሆነን ጌታ ሆይ ነገር ግን በእኛ እኔ የምትል አንተ ስለሆንክ እንባርክሃለን። በእኛ እኔ የምትል ራስህን የሾምክ ራስህን የምትጠራ አባት ሆይ አንተ ስለሆንክልን እንባርክሃለን። ጌታ ሆይ እንደ ልጅህ ሌላ አባት ስላልሆነልን ነገር ግን የልጅህ አባት እንደሆን ደግሞ በእርሱም ሰበብ በእርሱ ምክንያት ጌታ ሆይ በእርሱ ዘር ደግሞ አባትና አምላክ እግዚአብሔር ሆይ የእኛም አባት ስለሆንክ አባት ብለን የምንጠራበትን የልጅነትን መንፈስ ለሁላችን ስለሰጠህን አባት ስለሆንክልን እንባርክሃለን። ስላበዛህን እንደ ምድር አሸዋ እንደ ሰማይ ከዋክብት ጌታ ሆይ ደግሞ ስላበዛህን በምድር ሁሉ በሰማይ ሁሉ ስለበተንክን ጌታ ሆይ ከፍ ከፍ እናደርግሃለን በጌታ በኢየሱስ ስም ተባረክ።